በዓለማችን ላይ እጅግ በጣም ኃያል የሆኑ ሰዎችን፣ የአሜሪካ ፕሬዝዳንቶችን፣ የብሪታንያ ንጉሣዊ ቤተሰብ አባላትን፣ የዓለማችንን ታላላቅ የቴክኖሎጂ ቢሊዮነሮችና ታዋቂ የሳይንስ ሊቃውንትን በአንድ ሚስጥራዊ መረብ ውስጥ ያሰረ አንድ ሰው ነበር። ስሙም ጄፍሪ ኤፕስቲን ይባላል። ለአንዳንዶች እሱ የሂሳብ ሊቅና ስኬታማ የፋይናንስ ባለሙያ ነበር። ለሌሎች ደግሞ በገንዘብና በስልጣን ተጠቅሞ የሰው ልጆችን በተለይም ለአቅመ ሔዋን ያልደረሱ ልጃገረዶችን በማዘዋወር የጨለማ ግዛት የገነባ አደገኛ ወንጀለኛ ነበር። ታዲያ ይህ ተራ የኮሌጅ አቋራጭ እንዴት የዓለማችን ኃያላን ሰዎች የልብ ወዳጅ ሊሆን ቻለ? በእሱ ሚስጥራዊ ደሴትና ፕራይቬት ጄት ውስጥ በትክክል ምን ይካሄድ ነበር? እናም ከምንም በላይ ደግሞ በቅርቡ ይፋ የተደረጉት የኤፕስቲን ፋይሎች የማንን ጭንብል ገፈፉ? ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ ወደ 21ኛው ክፍለ ዘመን እጅግ ትልቁና እጅግ አሳፋሪው ቅሌት ውስጥ እንገባለን። የኤፕስቲን ማንነት፣ መነሳት፣ ውድቀትና ሚስጥራዊ ሞት እንዲሁም ዓለምን ስላናወጡት ፋይሎች በጥልቀት እንመረምራለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። የኤፕስቲን ታሪክ የሚጀምረው ከሀብትና ከስልጣን ማማ ላይ አይደለም። ጃንዋሪ 20 ቀን 1953 በብሩክሊን ኒውዮርክ ተወለደ። ኮሌጅ ገብቶ የነበረ ቢሆንም ትምህርቱን አቋርጦ ወጣ። ነገር ግን በ1974 ዓመተ ምህረት በአንድ ያልተጠበቀ አጋጣሚ በኒውዮርክ ውስጥ እጅግ ታዋቂና ሀብታም የሆኑ ሰዎች ልጆች በሚማሩበት ዳልተን ትምህርት ቤት የሂሳብና ፊዚክስ መምህር ሆኖ ተቀጠረ። ዲግሪ ያልነበረው ወጣት እንዴት እዚያ ገባ? ይህ የመጀመሪያው የኤፕስቲን እንቆቅልሽ ነበር። በመምህርነት ብዙም አልቆየም። በተማሪዎቹ ወላጆች በኩል ባገኘው ትስስር ዎል ስትሪት ወዳለው ታዋቂው የፋይናንስ ተቋም ቤር ስቲርንስ ተቀላቀለ። ኤፕስቲን ሰዎችን የማሳመን ልዩ ተሰጥኦ ነበረው። በዓመታት ውስጥ ከፍተኛ ደረጃ ላይ ደረሰ። ነገር ግን የህይወቱ ትልቁ የለውጥ ነጥብ የመጣው ከአንድ ሰው ጋር ሲገናኝ ነው። ሌስ ዌክስነር የቪክቶሪያ ሴክሬትና የሌሎች ታላላቅ የልብስ ብራንዶች ባለቤት የሆነ ቢሊዮነር ነበር። ኤፕስቲን የዌክስነር የቅርብ ጓደኛና የፋይናንስ አማካሪ ሆነ። ዌክስነር ለኤፕስቲን ያልተገደበ ስልጣን፣ የባንክ አካውንቶች ቁጥጥርና በኒውዮርክ ታሪካዊ የሆነውን ግዙፍ መኖሪያ ቤት ጭምር ሰጠው። ኤፕስቲን የራሱን የፋይናንስ ድርጅት መሰረተ። ደንበኞቹም ቢሊዮነሮች ብቻ ነበሩ። ኤፕስቲን ሀብቱን ተጠቅሞ በካሪቢያን ባህር ላይ ሊትል ሴንት ጄምስ የተባለች የግል ደሴት ገዛ። የራሱን ቦይንግ 727 ፕራይቬት ጄት ገዝቶም ያሽከረክር ነበር። ይህ አውሮፕላን በኋላ ላይ በሚዲያዎች ሎሊታ ኤክስፕረስ የሚል ስም ተሰጥቶታል። ግን ይህንን ሁሉ ግዛት ብቻውን አላንቀሳቀሰውም። ታሪክ ውስጥ ቁልፍ ሚና የነበራት አንዲት ሴት አለች፣ ግስሌን ማክስዌል። የብሪታንያው ታዋቂ የሚዲያ ባለሀብት ሮበርት ማክስዌል ልጅ የሆነችው ግስሌን የኤፕስቲን የቀኝ እጅ፣ ፍቅረኛና የወንጀል አጋር ነበረች። የከፍተኛ ማህበረሰብ አባል ስለነበረች ለኤፕስቲን ታላላቅ ሰዎችን ታስተዋውቀው ነበር። ከዚህም አልፎ ግን አስደንጋጭ እውነታ ግስሌን ለኤፕስቲን ፍላጎት ማሟያ የሚሆኑ ትንንሽ ልጃገረዶችን፣ አንዳንዶቹ ገና 14 ዓመት ታዳጊ የሆኑትን እየመለመለች ታመጣለት ነበር። የኤፕስቲን ግዛት የጾታ ብዝበዛ መረብ ማዕከል ሆነ። ልጃገረዶች ማሳጅ እንድታደርጉት ነው በሚል ሰበብ ይወሰዳሉ። ከዚያም በገንዘብና በማስፈራሪያ የዚህ ጥቁር መረብ ሰለባ ይሆናሉ። በኤፕስቲን ጥቁር ማስታወሻ ደብተር ውስጥ የዓለማችን ታዋቂ ሰዎች ስልክ ቁጥሮች ሰፍረው ነበር። ይህ ደብተር እሱ ምን ያህል ከኃያላን ጋር የተቆራኘ እንደነበር የሚያሳይ ሕያው ማስረጃ ነው። በ2005 ዓመተ ምህረት በፍሎሪዳ ፓልም ቢች ያሉ የፖሊስ መኮንኖች በኤፕስቲን ላይ ጥቆማ ደረሳቸው። አንዲት እናት ልጇን ኤፕስቲን ቤት ወስዶ እንዳንገላታት ሪፖርት አደረገች። ፖሊስ ምርመራ ጀመረ። በደርዘን የሚቆጠሩ ልጃገረዶች ተመሳሳይ ታሪክ ተናገሩ። ኤፕስቲን በዕድሜ ልክ እስራት ሊያስቀጣው የሚችል ጠንካራ የፌዴራል ወንጀል ክስ ከፊቱ ተደቅኖ ነበር። ነገር ግን በዓለም ላይ ያሉ ከፍተኛ ጠበቆች ቀጥሮ ተከራከረ። በወቅቱ የፌዴራል አቃቤ ሕግ ከነበሩት አሌክሳንደር አኮስታ ጋር በሚስጥር ያለመከሰስ ስምምነት ፈረመ። ይህ ስምምነት አሜሪካን ያስቆጣ ነበር። ኤፕስቲን የተፈረደበት 13 ወር ብቻ ሲሆን ያንንም ቢሆን በቀን ለ12 ሰዓታት ከእስር ቤት እየወጣ
በቢሮ እንዲሰራ ይፈቅድለት ነበር። ፍትህ በገንዘብና በስልጣን ተደፍጥጣ ቀረች። ተጎጂዎች ድምጻቸው ታፈነ። ኤፕስቲን ቅጣቱን ጨርሶ እንደገና ወደ ኃያላን ወዳጆቹ ተቀላቀለ። ዓመታት አለፉ። የኤፕስቲን ወንጀል የተረሳ ይመስል ነበር። ነገር ግን በ2018 ዓመተ ምህረት ሚያሚ ሄራልድ የተባለ ጋዜጣ ላይ የምትሰራ ጁሊ ኬ ብራውን የተባለች ጀግና ጋዜጠኛ የተጎጂዎችን ድምጽ እንደገና አሰማች። ፐርቨርዥን ኦፍ ጀስቲስ ወይም የፍትህ መዛባት በሚል ባወጣችው ተከታታይ የጽሑፍ ምርመራ ዓለም እንደገና ወደ ኤፕስቲን ዞሮ አየ። በጁላይ 2019 ጄፍሪ ኤፕስቲን በኒውዮርክ አውሮፕላን ማረፊያ በድጋሚ በፌዴራል ፖሊሶች ተያዘ። በዚህ ጊዜ ግን ማንም ሊያድነው አልቻለም። ነገር ግን ነሐሴ 10 ቀን 2019 ዓለምን ያስደነገጠ ዜና ተሰማ። ጄፍሪ ኤፕስቲን ጥበቃ በሚደረግለት የኒውዮርክ እስር ቤት ውስጥ በገዛ እጁ ሕይወቱ አልፎ ተገኘ ተባለ። ነገር ግን ማንም አላመነም። የካሜራ ብልሽት፣ የጥበቃዎች መተኛትና የኤፕስቲን በርካታ ሚስጥሮችን አውቆ መሞት እንዳይናገር ተገደለ የሚለውን ጥርጣሬ አጠናከረው። ኤፕስቲን ዲድንት ኪል ሂምሰልፍ የሚለው አባባል የዘመኑ ትልቁ የሴራ ንድፈ ሐሳብ ሆነ። ኤፕስቲን ሞተ። ነገር ግን ታሪኩ አልተዘጋም። በጥር 2024 ለዓመታት በሚስጥር ተጠብቀው የነበሩት የፍርድ ቤት ሰነዶች ለሕዝብ ይፋ እንዲሆኑ ተወሰነ። እነዚህ ሰነዶች የኤፕስቲን ፋይሎች በመባል ይታወቃሉ። ፋይሎቹ ምንድናቸው? በዋናነት ከተጎጂዋ ቨርጂኒያ ጆፍሬና ከግስሌን ማክስዌል የፍርድ ቤት ክርክር የወጡ የምስክርነት ቃሎችና መረጃዎች ናቸው። ፋይሎቹ ሲከፈቱ የዓለማችንን ትኩረት የሳቡ በርካታ ታዋቂ ስሞች ተነሱ። የብሪታንያው ፕሪንስ አንድሪው በፋይሎች ውስጥ በስፋት የተጠቀሱ ሲሆን ቨርጂኒያ ጆፍሬ 17 ዓመት ታዳጊ እያለች ከእሳቸው ጋር የጾታ ግንኙነት እንድትፈጽም እንደተገደደች የምስክርነት ቃል ሰጥታለች። በኋላ ላይ ከፍርድ ቤት ውጪ በብዙ ሚሊዮን ዶላር ተስማምተዋል። የቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን ጆን ዶ 36 በሚል ኮድ በፋይሎቹ ውስጥ ከ70 ጊዜ በላይ ተጠቅሰዋል። በኤፕስቲን አውሮፕላን መጓዛቸው ቢረጋገጥም በማንኛውም ወንጀል ግን አልተከሰሱም። ፕሬዝዳንት ዶናልድ ትራምፕ ስማቸው በፋይሎች ውስጥ የተጠቀሰ ቢሆንም ወደ ደሴቷ እንዳልሄዱና በወንጀል ድርጊት ውስጥ ተሳትፎ እንደሌላቸው ተገልጿል። እንደ ሳይንቲስቱ ስቴፈን ሆኪንግ፣ አስማተኛው ዴቪድ ኮፐርፊልድ እና ሌሎች በርካታ ሰዎች ስም ተነስቷል። እዚህ ጋር አንድ ትልቅ ማስተካከያ ማድረግ አለብን። በኤፕስቲን ፋይሎች ውስጥ ስም መጥቀስ ማለት ያ ሰው በኤፕስቲን የጾታ ብዝበዛ ወንጀል ውስጥ ተሳትፏል ማለት አይደለም። አንዳንዶቹ በሥራ ጉዳይ፣ አንዳንዶች በአውሮፕላኑ በመጓጓዛቸው ወይም በኢሜል ልውውጥ ውስጥ ስማቸው በመገኘቱ ብቻ የተጠቀሱ ናቸው። ነገር ግን እነዚህ ፋይሎች ኤፕስቲን ምን ያህል ኃያላን ሰዎችን በዙሪያው አሰባስቦ እንደነበር ፍንትው አድርገው አሳይተዋል። የጄፍሪ ኤፕስቲን ታሪክ የገንዘብ፣ የስልጣንና የሞራል ውድቀት ማሳያ ነው። ኤፕስቲን ሞቷል። ግስሌን ማክስዌል የ20 ዓመታት እስራት ተፈርዶባት ከርቸሌ ወርዳለች። ነገር ግን ሕይወታቸው የተመሰቃቀለባቸው፣ ስነ ልቦናቸው የተጎዳባቸው በመቶዎች የሚቆጠሩ ሰለባዎች አሁንም ፍትህ ይሻሉ። የኤፕስቲን ፋይሎች የፓንዶራውን ሳጥን ከፍተውታል። ነገር ግን ሁሉንም ሚስጥሮች አላወጡም። አሁንም ከጀርባው የተደበቁ እውነታዎች ይኖሩ ይሆን? የዚህ የጨለማ መረብ ተጠቃሚ የነበሩት ሌሎች ኃያላን ሰዎችስ በሕግ ፊት ይቀርቡ ይሆን? ጊዜ የሚመልሰው ይሆናል። ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብረውን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቹት ላይክ እና ሼር ማድረግዎን እንዲሁም ሐሳብና አስተያየት ካሉት በኮሜንት መስጫው ላይ ያጋሩን። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ ማድረግዎንና ደውሏን መጫን አይዘንጉ። በቀጣይም በሌላ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።